ሩቻን የምታረገው የምትሆነው ነገር ይጠፋታል። አይላ ጃኬቴን ስጪኝ አልብሽኝ እባክሽ ወይዘሮ ሩቻን አታስጠብቂኝ። የተፈጠረ ችግር አለ እንዴ? ምን እየሰራችሁ ነው? አዲሱ አለቃችን አንቺን እየጠበቀ ነው። ሊያናግርሽ ይፈልጋል። ማን? እኔን? አዎ አዲሱ አለቃችን አንቺን ሊያናግርሽ ይፈልጋል። ሶመር ምንድነው እዚህ የምትሰራው? ሶመር እባክህን በቃ ህይወቴን አትበጥብጥ። ሶመር የራሴን ህይወት ልኖርበት እባክህን ተወኝ ሶመር። ቱርካን እኔ አንቺን ልተውሽ አልችልም። በጣም ጥሩ እኔ ግን አንተ መተው እችላለሁ። ቱርካን አዲሱ አለቃሽ እኔ ነኝ። ምን? ሶመር ምንድን ያልከው? ቱርካን ሰምተሽኛል። ከዚህ በኋላ የዚህ ሆቴል ባለቤት አዛዥ ሁሉን ነገር ማደርገው እኔ ነኝ። ይህንን ሆቴል ገዝቼዋለሁ። በጣም ጥሩ ሶመር፣ ስለዚህ እኔ ስራ ይለቃለሁ። ቱርካን እሱም ማድረጋችም ምክንያቱም ይህንን ስራ ስትጀምሪ ተፈራርመሽ ነው ጀመርሽው። የተፈራረምሽበት ሰነድ ደግሞ እኔ ጋር ይገኛል። እሺ ሶመር እንደፈለክ አድርግ። አንተ የኔ አለቃ ነህ፣ እኔ ደግሞ ያንተ ሰራተኛ። በቃ በእኔና ባንተ መሃል ከዚህ ውጭ ሌላ ምንም ግንኙነት የለንም። ይህንን ወቅ ሶመር። ጠባቂ ጠበቃዬን በፍጥነት ጥሪልኝ። ማናገር ፈልጋለሁ። ጠበቃዬን ማግኘት ፈልጋለሁ። እመቤቴ ጠበቃሽ እስካሁን አልመጣም። ሲመጣ ወደ አንቺ ጋር ይመጣል። እባክሽን አትጩይ። ሴትዮ ጠበቃዬንም ልጄንም ማግኘት ፈልጋለሁ። ቆይ ለምንድነው ያሰራችሁኝ? በፍጥነት ጠበቃዬን ማግኘት ፈልጋለሁ። ከዚህ መውጣት ፈልጋለሁ። እባክሽን አትረብሽ እመቤቴ። ምንድነው የምትይው? ለመሆኑ እኔ ማን እንደሆንኩ ታውቂያለሽ? እኔ አንቺ ደግሞ ማነሽ? ባክሽ ማን ሆነሽ ነው የምትጮህብን? ጓደኛዬ እሷ ማለት ታላቋ ሩቻን ነች። የበርካታ የወይራ እርሻዎች ባለቤት የሆነችው ባለጸጋዋ ሩቻን። እና እዚህ ምን ልትሰራ ነው የመጣችው? ምን አድርጋ ነው ወደዚህ የገባችው? ይገርምሻል፣ ባሏን ልታስገድል ሞክራ ነበር። በዛ ነው የታሰረች። እኔ ምንም ነገር ላደርግ እችላለሁ፣ ግን ሰው የሚገድል ሰው አይመቸኝም፣ አልወድም። ይሄውልሽ ባለጸጋዋ ሴትዮ፣ ያንቺ ገንዘብ፣ ያንቺ ዝና፣ ያንቺ ስም እዛ ውጪ ነው። እዚህ አንቺ ምንም ነሽ። እኔ አጠገብ አንድ ነገር እፈጥራለሁ ብትይ ልብሽ ነው ግቼ ነው የምገልሽ። ሴትዮ ዞር በይ እባክሽን፣ አታጭውብኝ። ዞር በይ ብዬሻለሁ። በቃ በለው። ታላቋ ሩቻን ተቆጣች። እዩዋት እንግዲህ ምን እንደሚያደርጋት ተመልከቱ። ይኸውልሽ ስነ ስርዓት ያዥ ብዬሻለሁ። ስነ ስርዓት ያዥ። አቶ ወዛር አሁን በፍጥነት ወይዘሮ ሩቻን ጋር ፖሊስ ጣቢያ መሄድ አለብኝ። ጠበቃ በፍጹም ወደዛ አትሄድም። ሩቻን አታገኛትም። አቶ ወዛር ምን እያልከኝ ነው? ከፖሊስ ጣቢያ ተደጋግሞ እየተደወለልኝ ነው። ወይዘሮ ሩቻን እኔ እንደምትፈልግ ሰምቻለሁ። ከዚህ በኋላ እኔ ማዘን ነገር ብቻ ነው የምታደርገው። ስለ ሩቻን መታሰር ሶመር ማወቅ የለበትም። ማድረግ ያለበት ነገር እኔ ደውዬ አሳውቃለሁ። ሙስጠፋ ለእናቱ ደርሶላት በፈጣሪ እርዳታ ሲቪላይ ደህና ሆና ከሆስፒታል እየወጣች ነው። እማዬ እኔን ለማን ጥለሽ ልትሄጂ ነበር? ቆይ እኔ ምን ልሆን ነበር? እማዬ ከዚህ በኋላ አንቺ የምትይውን ነገር ሁሉንም ነገር አደርጋለሁ። ከዳሪያ ጋር ያለኝን ግንኙነት ቢሆን አቋርጣለሁ። ለአንቺ ስል ምንም አደርጋለሁ። ደግመሽ እንደዚህ እንዳታረጊ እማዬ። ወይዘሮ ሩቻን ለጥያቄ ትፈልጊያለሽ? እኔ መጀመሪያ ጠበቃዬን ማናገር ፈልጋለሁ። ጠበቃዬን ሳላገኝ ምንም ነገር አላወራም። የታለ ጠበቃዬ? ቆይ ምን እየሰራችሁ ነው? ጠበቃዬ የታለ? ወይዘሮ ሩቻን ተቀመጪ። መርማሪ ቆይ ምን እየተሰራ ነው? ንገረኝ መርማሪ። ለምንድነው ወደዚህ የመጣሁት? ባለቤትሽ አቶ ወዛር ላይ የግድያ ሙከራ ወንጀል በማድረግ ምን እያልከኝ ነው? እኮ እኔ ነኝ ባለቤቴን ለመግደል የሞከርኩት። መርማሪ በጣም እየተሳሳታችሁ ነው። እንዴት ብዬ ነው ባለቤቴን የምጎዳው? ወይዘሮ ሩቻን ተሳስታችኋል ነው የምትይኝ? አዎ በደንብ ተሳስታችኋል። እኔ በፍጹም ባሌን አልጎዳም። በጣም ጥሩ፣ እስኪ ይህንን እንመልከት። እቺ ዝብ ላይ የምትባለውን ሴትዮዋ ማስወገድ ይኖርባል። አንድ መላ መፍጠር ይኖርባል። ይኸውልህ በጣም ችግር ውስጥ ነው ያለሁት። አንድ ነገር ፍጠር። ወይዘሮ ሩቻን አሁንስ አላመንሽም? መርማሪ ይሄ እኮ ምንም የሚገናኝ ነገር የለውም። ማለቴ ሴትዮዋ ሲቪላ የምትባለው ሴትዮዋ ትዳሬን ቤቴን ልትበጠብጥ ነበር። ባላጓ ደወልኩና መጥተህ ሚስትን ከዚህ ወሰዳት አልኩኝ። ሌላ ምንም ያልኩት ነገር የለም። ኦዛርን ስለመጉዳት ምንም ያወራሁት ነገር የለም። በቃ ያችን ሴትዮ ባሏ መጥቶ እንዲወስዳት ብቻ ነው። ነገር ግን ወይዘሮ ሩቻን በዚህ ባንቺ ቃል መሰረት ነው አቶ ኦዛር ላይ የግድያ ሙከራ ያደረገው። ሩቻን ከሰዓታት በኋላ ጠበቃዋ ይመጣል።
ቆይ ምን እያረክ ነበር? ጠበቃ ምን እየሰራ ነበር? ከነዚህ ከማይረቡት ጋር ተቀምጬ ነበር። አንተ ምን እየሰራ ነበር? ወይዘሮ ሩቻን እባክሽን ተረጋጊ። አቶ ኦዛር አንቺን ሊያናግርሽ ይፈልጋል። ኦዛር ወዴ መጣህልኝ? እባክህን ከዚህ አስወጣኝ። እኔ እዚህ መቆየት አልፈልግም። ኦዛር እባክህን በፍጥነት ከዚህ አስወጣኝ። ምንም አታስቢ፣ አሁኑ ትፈቻለሽ። በመጀመሪያ ግን እዚህ ሰነድ ላይ መፈረም ይኖርብሻል። ምንድነው እሱ? ኦዛር ምንድነው? አንብቢው ሩቻን። ይህ ሰነድ ማለት አንቺ ከኔ የቀማሽብኝን የኔን የአክሲዮን ድርሻ እንዲሁም የአንቺን የአክሲዮን ድርሻ በጠቅላላ ወደ እኔ የምታዘዋውሪበት ሰነድ ነው። እዚህ ሰነድ ላይ እንደፈረምሽ ከዚህ ትወጫለሽ ማለት ነው። ምን እያረክ ነው ኦዛር? ይህን በፍጹም አላረግም። ይህንን በፍጹም ኦዛር አላረገውም። እንግዲህ ይህንን ማድረግ ካቃተሽ ከዚህ እስር ቤት አትወጪም ማለት ነው። በጣም ጥሩ። ስለዚህ ኦዛር ሁሉን ነገር ታውቃለህ ማለት ነው። ቪዲዮን አይተሃል። በእኔ ላይ መጫወት ትፈልጋለህ። ሩቻን ወሬውን ተይና እዚህ ሰነድ ላይ ፈርሚ። በፍጹም እዚህ ሰነድ ላይ አልፈርምም። ይህንን ወቅ መቼም አልፈርምም። በጣም ጥሩ። ስለዚህ ከዚህ መውጣት አትፈልጊም ማለት ነው። እዚህ እስር ቤት ውስጥ ብቻሽን ትማቀቂያለሽ። በምንም አይነት መንገድ እኔ ከዚህ እወጣለሁ። ነገር ግን እኔ ከዚህ ስወጣ ዋጋን አስከፍላለሁ። ላደረክብኝ ነገር ሁሉ ዋጋን አስከፍላለሁ። ሶመር ስራውን፣ ጊዜውን፣ ሁሉ ነገሩን ቱርካን እያለ እያሳለፈ ስለ እናቱ ጉዳይ ምንም የሚያውቀው ነገር የለም። ስራ ቦታዋን በራሱ ቁጥጥር አድርጎ ሆቴሉን ገዝቶ ከሷ ጋር ውሎ ወደ ቤት ስትመለስ ደግሞ እሷን ተከትሎ እስከ ቤቷ ይመጣል። ሶመር ቆይ ምንድነው አርጊ የምትለኝ? ቆይ ለምንድነው ማተወኝ? ለምንድነው ራሴን ህይወት እንድኖር ማፈቅደው? እሺ አንድ ነገር መልሽልኝ ቱርካን። ትላንትና ማታ ስጠብቅሽ ለምንድነው የቀረሽው? እየጠበቅኩሽ ነበር። ከቀን ጀምሮ ምሽቱን ሙሉ አንቺን ስጠብቅ ነበር። ቱርካን ለምንድነው የቀረሽው? ልመጣ ነበር፣ ተዘጋጅቼ ነበር ሶመር። ዳሪያና ዳውኖሽ ግን ወደ እናንተ ቤት ሄደው ልብሶችን ሲያመጡ አንተም ሻንጣን ይዘህ ወደ ሚኒ ቤት መግባትን ነገሩኝ። ምን እያልሽ ነው ቱርካን? ሶመር ምንድነው? ውሸት ነው ልትለኝ? ልትዋሸኝ ነው? ቱርካን በጣም ያሳዝናል። ይህንን ያክል ተራርቀናል ማለት ነው እኔና አንቺ። ቆይ እንዴት ብለሽ እንደዚህ አይነት ነገር ታምኛለሽ? ሶመር እኔ እህቶችን አምናለሁ፣ በፍጹም አይዋሹኝም። ቱርካን እነሱ ዋሽቶሻል እያልኩ አይደለም እኔ። ነገር ግን የተፈጠረው ምን መሰለሽ? እኔ ሚኒ ቤት ነበርኩኝ። ልጄ ክራስ እኔ ላቀረሸችብኝ። ከዛ ኢላጋ ደውዬ አንድ ወይም ሁለት ሸሚዝ ላኪልኝ መቀየር አልኳት። ነገር ግን በማላቅበት ሁኔታ ሻንጣ ሙሉ ልብስ ይዘው መጡ። በቃ ይሄ ነው እውነታው፣ ሌላ ምንም ነገር የለም። እኔ ግን ባንቺ አዝኛለሁ ቱርካን። ይህን ያክል ከኔ ርቀሻል ብዬ አስቤም አላቅም ነበር። እሺ ሶመር አንተ በእኔ ቦታ ሆነ አስብ። ቆይ ምን ታረግ ነበር? ምንድነው? የሰጠውሽን ስጦታ ልታቃጥይ ነው? በጣም ጥሩ። በመቀስ ቆራርጠሽዋል። ስለዚህ ሁሉም ነገር እዚህ ጋር ያበቃል ማለት ነው። አብረን መሆን አንችልም እያልሽኝ ነው። ጥሩ አድርገሻል። ሶመር የዚህ ሁሉ ጨዋታ ባለቤት ሚኔ እንደሆነች ገብቶት እሳት ለብሶ እሳት ጎርሶ እየተናደደ ወደ ሚኔ ቤት ይመጣል። ሶመር ሚኔ ላይ ይጮሃል። ሚኔ ግን አይኗን በጨዋታ እኔ የለሁበትም ምንም ማውቀው ነገር የለም ብላ ሽምጥጥ አርጋ ትክደዋለች። ምንም ብትይኝ እኔ አላምንም፣ ግን አንድ ነገር ላሳውቅሽ፣ ደግሜ ያሳውቅሻለሁ። በዚህ ምድር ላይ እኔና አንቺ እንኳን ለብቻችን ብንቀር እኔና አንቺ አንድ ላይ አንኖርም። እኔ አንቺን በፍጹም አልመርጥሽም። ወይዘሮ ነስሪን። አቤት። ማን ልበል? ሩቻን ነኝ። እንኳን ደስ አለሽ ወይዘሮ ነስሪን። በአንቺ ምክንያት እስር ቤት ገብቻለሁ። እንኳን ደስ አለሽ። ወይዘሮ ሩቻን ምን እያልሽ ነው? አልገባኝም። ተይ እንጂ የሰራሽውን ስራ በረንብ አድርገሽ ታውቂያለሽ። ቅጁን አሳልፈሽ ለፖሊሶች ሰጠሽ፣ እኔን አሳሰርሽ። በዚህ መንገድ ቱርካን ልጅሽ ወደ ትልቁ ቤት የምትመለስ መስሎሽ ከሆነ በጣም ተሳስተሻል። ቱርካን መቼም ወደ ትልቁ ቤት አትመለስም። ከሶመር ጋርም መቼም ልትሆን አትችልም። ወይዘሮ ሩቻን ምን እያልሽ ነው? እኔ በፍጹም አላደረኩም። እኔ ሲዲውን ራሱን ይላኩልሽ። እኔ ማውቀው ነገር የለም። ነስሪን ለዚህ ላደረግሽው ነገር ለእያንዳንዱ ነገር አስከፍልሻለሁ። ወይዘሮ ሩቻን ምን እያልሽ ነው? እኔ ምንም ማውቀው ነገር የለም። ሲዲውን ራሱን ላንቺ ሰጠሁት። ወይዘሮ ሩቻን። ነስሪን ውዴ ምንድነው የተፈጠረው? ለምንድነው የምትጮዩ? ሳዲክ ምንም አይደለም፣ የሥራ ጉዳይ ነው። ቱርካን ሶመር ላይ ነገሮችን ሳታጣራ እንደዚህ መናደሯና ያረገችው ነገር ልክ አለመሆኗ ሲገባት በራሷ ላይ እየተናደደች እየተጸጸተች ወደ ሶመር ጋር ትደውላለች። ሶመርም በተራው ተናዶባት ስልክ አያነሳላትም። ሩቻን ከእስር ቤት ለመውጣት የተለያዩ ነገሮችን ታረጋለች። ጠበቃዋን አግኝታ ለማናገር ትሞክራለች። በብዙ መንገድ እንደምንም ብላ ከእስር ቤት ለመውጣት ትሞክራለች።
ነገር ግን ኦዛር ከሷ ቀደም ብሎ እሷ መፍትሄ ይሆናሉ ብላ ያሰበቻቸውን መንገዶች ሙሉ ዘግቶባት ሩቻን መፍትሄ አልባ ሆና ሌላው በቀር የገዛ ልጇ ሶመር እንኳን ጉዳዩን ሳይሰማ እሷ ተገዳ ሳትወድ በግዷ እዛ ሰነድ ላይ እንድትፈርም እያስገደዳት ነው። ኦ ትልቋ ሴትዋ መጣች። ስትሄጂ እኮ የምትመለሽ አይመስልም ነበር። አንድ ነገር ልንገርሽ፣ መቼም ከዚህ አትወጪም። ከኛ ጋር እዚሁ ነው የምትሆኚው። እወጣለሁ፣ በጣም በቅርቡ ከዚህ እወጣለሁ። ልጄ መታሰሬን አልሰማም። ሲሰማ መጥቶ ያስፈታኛል። ለመሆኑ ልጅሽ አባቱን ልታስገድይ እንደነበር ያውቃል እንዴ? እሱን ሲያውቃል? ምን ነው ዝም አልሽ? አያውቅም አይደል? እሱን ሲያውቅ ደግሞ ምን እንደሚፈጠር አስቢ። ያለ ምንም ጥርጥር ከኛ ጋር ነው የምትሆኚው። በቃ እዚህ ከኛ ጋር ትከርሚያለሽ። ሄሎ፣ ማን ልበል? ኦዛር ሩቻን ነኝ። እሺ፣ ለምንድን ነው የደወልሽው? ምን ፈለግሽ? ኦዛር፣ እሺ ያቀረብክልኝ መደራደሪያ ሙሉ እቀበላለሁ። እዛ ሰነድ ላይ ፈርማለሁ። እርግጠኛ ነሽ? አዎ ፈርማለሁ፣ ሰነዱ ላይ ፈርማለሁ። እና ከዚህ በፍጥነት መውጣት ፈልጋለሁ። በጣም ጥሩ፣ ምንም አታስቢ። እኔና ጠበቃዬ አሁን ወደ ፖሊስ ጣቢያ እንመጣለን። መጀመሪያ ግን አንቺ ሰነዱ ላይ ትፈርሚያለሽ። ኦዛር፣ እሺ ብያለሁ እኮ፣ ባልከው ተስማምቻለሁ። ሰነዱ ላይ ፈርማለሁ። ሰላም ውድ የቃና መሳጭ ቤተሰቦች እንዴት ናችሁ? እንዴት ቆያችሁልኝ? ለዛሬ ያሰናዳውላችሁ ተወዳጁ ተናፋቂው ድራማ የወፍ ጎጆ ክፍል 71 ይህንን ይመስል ነበር። እንዴት ነበር? ሐሳብ አስተያየቱን አስቀምጡ። በቀጣይ ክፍልስ ምን ይከሰት ይሆን? ሁሉንም አብረን የምንመለከት ይሆናል። ይሄ ተወዳጅ ተናፋቂ ድራማ ግን በየዕለቱ ወደ እናንተ ጋር እንዲደርስ ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳጭ ቤተሰብ በመሆን አዳዲስ ምርጥ ቪዲዮዎችን ምርጥ ስራዎችን ጨምሮ ተወዳጁ ተናፋቂው ድራማ የወፍ ጎጆ በየዕለቱ ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። ሁላችሁም ደግሞ ቪዲዮዎቻችንን ላይክ ማድረግ በፍጹም እንዳይዘነጋ። ቪዲዮዎቻችንን ላይክ ባደረጋችሁ ቁጥር የምንለቃቸው ቪዲዮዎች በጠቅላላ ቀደም ብሎ ቪዲዮዎቻችን ወደ እናንተ ጋር ይደርሳሉ። ስለ ሁሉም እስከ መጨረሻ ከኔ ጋር ስለቆያችሁ ከልብ እያመሰገንኩኝ በቀጣይ ክፍል እስክንገናኝ ኩፋይን ካውት ደጋ ይለፎት አገሬ ሰላም